የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 37 ገዳሪፍ ገዳሪፍ ስንሄድ ትንሽ ሆድ ብሶይ ነበር። እንደደረስን ግን የማውቃቸውንና ከኛ ጋር የነበሩ ሌሎች ጓዶቻችንን ሳገኝ ተጽናናው። በሱዳን ቆይታችን ሁላችንም በተለያዩ መንገዶች ወደ ተለያዩ ቦታዎች ለመሄድ ለመስራትና ለመማር እንሞክር ነበር። እኔም ማራለሁ ብዬ በተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት በኩል አንድ የቴክኒክ ትምህርት ቤት ገብቼ የአንድ ዓመት ኮርስ መከታተል ጀመርኩኝ። እርስ በርስ በምናደርገው ግንኙነት ከሰራዊቱ ጋር የተያያዙ አዳዲስ ወሬዎች መስማት ጀመርን። ወሬዎቹ በመካከላችን የነበሩ ነገር ግን በድርጅቱ የዲሲፕሊን ሕግ ምክንያት ያልሰማናቸው ሚስጥርነት ያላቸውና የሌላቸውም ሲሆኑ አንዳንዶቹ የሚያስቁ፣ አንዳንዶቹ ደግሞ የሚያሳዝኑ ወሬዎች ነበሩ። አንድ ቀን እጅግ ልብ የሚሰብርና ከኔ ጋር በቀጥታ የሚያያዝ አንድ ወሬ ሰማው። ወሬው የመጣው የውቅሮ የማጥቃት ተልእኮ ጊዜ በውቅሮ ከተማ ውስጥ ከነበረ ሰው ነው። ከውቅሮ ውጊያ ስንመለስ ጠላት የያህብዮን አስክሬን ሊያወጣው ይችላል ብለው የሰጉ ጓዶች አስክሬኑን አስቀምጠው እንዳለ እንቅበረው ወይስ አንገቱን እንቁረጥና እንውሰድ በሚል ግራ ተጋብተው እኔን ጠብቀው ሐሳቤን ጠይቀውኝ እንደነበር ይታወቃል። እኔም አንገት መቁረጡን ተቃውሜ በስነ ስርዓት ቀብረነው ነበር የሄድነው። ገዳሪፍ ከገባው በኋላ ግን የደርግ ሰዎች አስክሬኑን ከተቀበረበት አውጥተው ከህብስቱ አስክሬን ጋር ውቅሮ ከተማ መንገድ ላይ ጥለው ሕዝቡን እንዳስፈራሩበት ሰማው። ከዚህም በላይ ቆሽቴን ያሳረረውና ያንገበገበኝ የያብዮ እናት የልጃቸውን አስክሬን አይተው አእምሯቸውን እንደሳቱና በሽታ ላይ መውደቃቸውን መስማቴ ነበረ። ምነው አንገቱን ቆርጠን በቀበርነው ኖሮ ብዬም እስከ መጸጸት ደረስኩኝ። ወሬውን ከሰማሁበት ቀን ጀምሮ ከራሴ ጋር ቀን ከሌት በመሟገት የህሊና ረፍት አጣሁ። አሁንም ግን ራሴን ስፈትሸው የምወደውን ጓዴን አንገት ተቆርጦ ማየት ለመቻሌ እርግጠኛ አይደለሁም። በሌላ በኩል ምነው እርሱም ቢባይልና መጀመሪያ በተመደበበት ቡድን በቆየ ኖሮ እላለሁ። እንደዚያ ቢሆን እርሱም እናቱም ይተርፉ ነበር የሚል ባዶ ሐሳብ ይመጣብኛል። በሌላ በኩል እኔ ከመድረሴ በፊት የነበሩ ጓዶች በራሳቸው ውሳኔ እንዳሉት ቢፈጽሙት ምን ነበረበት? እንዲያ ተደርጎ ቢሆን ኖሮ ቢያንስ እናቱን አእምሯቸውን ከማጣት ማትረፍ ይቻል ነበር እያልኩ ፋይዳ በሌለው ሐሳብ ስዋልል ከርሜያለሁ። በዚያ ሰሞን ስለ ያብዮና ስለ እናቱ እያሰብኩኝ ለብዙ ቀናት እንቅልፍ አጥቼ እያለቀስኩ ቀን ከሌት በጭንቀት ማሳለፍ አለቅህ ብሎኝ ስትቸገር ከረምኩኝ። አዎ ሁሉም አለፈ ከኔ ጸጸት በስተቀር። ገዳሪፍ ወሬ የሚመጣው ከዚህም ከዚያም ነው። ገዳሪፍ ከሚመላለሱት ነጋዴዎች ጋር ከሚተዋወቁት ሰዎች ሊሆን ይችላል። እነርሱ ከአካባቢያቸው ከኛና ከቤተሰብ ጋር የተያያዘ ወሬ አግኝተው ሲያመጡ ወደኛ ይደርሳል። በሌላ በኩል በየጊዜው ከሰራዊቱ እየከዱ በሚመጡ አባላትም በኩል የሚደርሱን ወሬዎች ነበሩ። ከሰራዊቱና ከፓርቲ ሥራ ጋር በተያያዘ ወደ ገዳሪፍ የሚመጡና ሱዳን ውስጥ የሚቀመጡ የድርጅት ሰዎች በየጊዜው እኛ ወዳለንበት ብቅ እያሉ ያነጋግሩን ነበረ። ተስፋዬ ኢዲዩ ሱዳን ውስጥ ለድርጅቱ ሥራ ከተቀመጡ የድርጅት ሰዎች አንዱ ስለነበረ አንዳንዴ እየመጣ ስላለብን ችግርና በድርጅቱ ላይ ስለነበረን ቅሬታ እየጠየቀን ወደ ድርጅቱ እንደገና እንድንመለስ ለማሳመንና
በሌላም ጉዳይ እኛ ዘንድ ይመላለስ ነበር። አንድ ቀን ምን እንደሰማ አላውቅም መጣና ለድላይ ደብዳቤ መጻፍ ከፈለክ ጻፍና እኛ እናደርስልሃለን አለኝ። የምጽፈውን ደብዳቤ ድርጅቱ ሊያነበው ስለሚችል ምንም ጥቅም የለውም ብዬ ደብዳቤ ለመላክ እንደማልፈልግ ነገርኩትና ከእርሱ ጋር ያለን ግንኙነትም በዚሁ አበቃ። በሱዳን ቆይታችን ከነበረብኝ የጤና ችግር አንዱ ኤርትራ የያዘኝ ወባ አልፎ አልፎ እየተከሰተብኝ መቸገሬ ነው። እንደምንም በመድኃኒት ኃይል እየተሻለኝ ደህና ሆንና ትንሽ ወራት ቆይቶ እያገረሸ ይመለስብኝ ነበር። በዚያን ጊዜ ሜዳ ላይ ያለን በሐኪምነት ስትሰራ የነበረች ጆዝ በሕክምናውም በመድኃኒቱም እየተባበረችኝ ትረዳኝ ነበር። አንድ ቀን ለድርጅት ሥራ ሱዳን ካሉና ከሜዳ ከሚመጡት መካከል አንድ ክንፉ የሚባል የሰራዊት አባል ለድርጅት ሥራ መጥቶ ተዋውቀን አማኑኤል እባላለሁ ስለው ደነገጠና ትክ ብሎ አይቶኝ አንተ ነህ እንዴ አማኑኤል? ስላንተ ብዙ ነገር ሰምቻለሁ አለኝ። ሳቃልኩና ከማን የሰማኸው ብዬ ጠየቅኩት። ምናልባት ከድላይ ወይም ደግሞ ከሌሎች ከድላይ ጋር ስለነበረን ግንኙነት ሰምቶ ይሆናል ብዬ አሰብኩኝ። ጸጋዬ ደብተራው ሁል ጊዜ ነው የሚያነሳ፣ በጣም ነው የሚወድህ፣ በጣምም ነው የሚተማመንብህ አለና እንደገና በደንብ አጥንቶ ተመለከተኝ። ጸጋዬ ደብተራውን በጣም እንደምወደውና እሱም ለኔ ጥሩ አመለካከት እንደነበረው ባውቅም ያን ያህል ያስታውሰኛል ብዬ ገምቼ አላውቅም። ከክንፉ አፍ ያንን በመስማቴ ደስ አለኝ። ደህና ነው ጸጋዬ ብዬ ጠየቅኩኝ። ደህና ነው ብሎ መለሰልኝና የጀመረውን በመቀጠል ወሎ ጎንደር ብዙ ችግር እንዳሳለፍክ በውጊያም ላይ ብዙ ቦታ እንደተካፈልክና ብዙ ልምድ እንዳለህ ይናገር ነበር። በዓላማህ ጠንካራ እንደነበርክና ለሰራዊቱ የነበረህም ፍቅር ሌላም ሲናገር ሰምቻለሁ። አማኑኤል ምን አይነት ልጅ ነው እል ነበር። ዛሬ ሳገኝህና ልተዋወቅህ እድል ስላገኘው በጣም ደስ ብሎኛል። ከተመለስኩና ጸጋዬን ካገኘሁት መቼም ስላንተ ስነግረው በጣም ደስ እንደሚለው እርግጠኛ ነኝ አለ ፈገግ ብሎ። የድርጅት ሰዎች አግኝቼ ባወራሁ ቁጥር ሁኔታዎች እየተሻሻሉ እንደሆነ ይነግሩኛል። ወደ ትግል ዓለም እንድመለስም ለማሳመን ሲጥሩ ቆይተዋል። ቀስ በቀስም ወደ ሰራዊቱ የመመለሱ ነገር በአእምሮዬ መጉላላት ጀመረ። ሁኔታዎች እየተሻሻሉ ናቸው ወደሚል አመለካከት አዘንብዬ ከራሴ ጋርም መነጋገር ጀመርኩኝ። ለማናቸውም ግን እሺ ጊዜ ስጡኝና ላስብበት ከማለፍ ሌላ ፍንጭ ልሰጣቸው አልፈለኩም። ከነርሱ ጋር ሳወራ እነዚያ ያለፉ የሚያስቆጩኝና የሚያቃጥሉኝ ነገሮች ቀስ እያሉ እየደበዘዙ ሲሄዱ ይሰማኛል። አሁን ደግሞ ስለ ጸጋዬ ደብተራው ስሰማ ለመመለስ ውስጥ የሚገፋፋበት ተጨማሪ ምክንያት አገኘ። ስለ ጸጋዬ ደብተራው ሳስብ ምነው ሄጄ አጠገቡ በሆንኩኝ፣ ምነው እንደ በፊቱ በቀመለኝና ሲጨርስ ፊቱ ላይ የሚነበበውን የእናትነት ስሜት ባየሁ፣ ምነው አጠገቡ ሆኜ ክፉ እንዳይነካው በጠበቅኩት እላለሁ። በዚያ ላይ ሳልሰናበታትና ሳላገኛት በድንገት የተለየኋት ድላይ እዚያው አለች። ዓይኗን እንኳ ባየሁ የሚል ጉጉት ደግሞ በውስጤ ይብላላል። ስውል ሳድር ውስጤ የበለጠ እየተገፋፋ በየቀኑ መነሳሳቱ እየጨመረብኝ ሄደ። ከእውነቱ ጋር ላለመጋፈጥ ነው እንጂ እኔ በወጣሁበት ጊዜ ድርጅቱ የነበረበት ውጫዊም ሆነ ውስጣዊ ችግር እንዲህ በዋዛ የሚሻሻል እንዳልሆነ ልቦናዬ ይነግረኛል። ልቦናዬ የሚነግረኝን መስማት አልፈለኩም። እንዲያውም ሳባብለው ቆይቼ እምቢ አልስማማ እመለሳለሁ በማለት በልቦናዬ ላይ ማመጽ ጀምሬያለሁ። ከሰራዊቱ ተሰናብተውና ወይም ጠፍተው የሚመጡ አባላትን ሳገኝ ስለ ሁኔታው ሳልጠይቅ አላልፍም። ሁሉም የድርጅቱ ሁኔታ ጥሩ እንዳልሆነ
እንዲያውም እየባሰበት በመሆኑ በፍጹም እንዳልመለስ ነበር የሚነግሩኝ። አንዳንድ በአመራሩ ያልተደሰቱ ጓዶች ቅሬታቸውን እንዳቀረቡና ከአመራሩ ጋር እንደተፋጠጡ እንደሆነም ሰምቻለሁ። እንዲያውም በክፉ መተያየት እንደበዛና ውጥረት እንደነገሰ ሲነግሩኝ ግራ ገባኝ። ሆኖም ግን ላለማመን ሰበብ እየፈለግኩ ከራሴ ጋር ታገላለሁ። ከከዱ አባላት መቼም ብዙ አዎንታዊ መረጃ መጠበቅ እንደማይቻል አውቃለሁ። በሚናገሩት ውስጥ ግን ብዙ እውነታ እንደነበረ ተሰምቶኛል። ውስጤን ግን እምቢ አልኩት። በዚያ መወላወል ላይ ሆኜ ሐዲሽ በየነ ገዳሪፍ መጣና ተገናኘን። ከሐዲሽ ጋር የምንተዋወቀው አሲምባ ያለው ሲሆን ያኔ ከፍተኛ የመረጃ ክፍል ባለስልጣን እንደነበር አውቃለሁ። ሐዲሽ ገዳሪፍ የመጣው ድርጅቱን ከድቶ ሳይሆን ለድርጅቱ ሥራ ነበረ። አማኑኤል እንኳን አገኘው አለ ሐዲሽ ከሰላምታ በኋላ። በመገናኘታችን ደስ መሰኘቱን ፊቱ ይናገራል። ሞቅ ያለ ሰላምታ ከተለዋወጥን በኋላ ስለ ገዳሪፍ ኑሮ አሁን በምን ሁኔታ ላይ እንዳለሁና ስለ ጤንነቴ ጠየቀኝ። ስለ ጤንነቴም ሆነ ስለ ጀመርኩት ትምህርት በጠቅላላ ስለ ሕይወቴ ሁሉንም ነገር ነገርኩት። ስለ ጤንነቴ ማድረግ ያለብኝን ጥንቃቄ መክሮኝ ትምህርት በመማሬ ደግሞ በጣም መደሰቱን ነገረኝ። እኔም በተራዬ ወደ ድርጅቱ ለመመለስ መፈለጌን ሳልነግረው ሁሉ ጊዜ ከድርጅቱ ጠፍተውም ሆነ ለሥራ ሲመጡ ለማንኛውም የማቀርባቸውን ጥያቄዎች በደፈናው ጠየቅኩት። ከዚያም የበለሳ ሁኔታ እንዴት እንደነበረ ጠየቅኩት። ሁኔታዎች ጥሩ አይደሉም፣ ነገሮች ሁሉ የባሰ እየተበላሹ ነው ብሎ ሲመልስልኝ ጆሮዬን ማመን አቅቶኝ በጣም ደነገጥኩኝ። እኔ እንደዚህ አይነት መልስ የምጠብቀው ከድተው ከመጡ አባላት እንጂ እንደርሱ በድርጅቱ ሥራ ላይ ካሉት አልነበረም። ከዚያ ቀደም ካነጋገርኳቸው መካከል እንደዚህ አይነት ያልተጠበቀ ምላሽ አላገኘሁም። የሐዲሽ ምላሽ ግን የመጀመሪያዬ ነበረ። ታዲያ መጨረሻው ምንድነው? ሁሉም ነገር አበቃለት? ድርጅቱ ከፈረሰ ሰራዊቱም ሊበተን ነው ማለት ነው አልኩት፣ ድንጋጤ ያስታወቀብኝ። ዝርዝሩን እንዲነግረኝ እየጠበቅኩት ነበረ። አይታወቅም፣ ምናልባት አንዳንድ ነገሮች ከተለወጡ እንደገና መስመር ለማስያዝ የሚቻልበት ሁኔታ አለ። ቢሆንም በቅርቡ ሳይሆን ጊዜ የሚጠይቅ ይመስለኛል አለኝ፣ ገጽታው ላይ ተስፋ መቁረጥ እየታየበት። ብዙ ካወራን በኋላ እሱን ባላገኝ ኖሮ ልመለስ እያሰብኩ እንደነበር ገለጽኩለት። በጭራሽ አሁን ለመመለስ እንዳታስብ። አንተ ብዙ አስተዋጽኦ ያደረክና ብዙ ልምድ ያለህ ነህ። ሁኔታዎች እስኪሻሻሉ ትምህርትህን ተማር። በኋላ ብዙ ልትጠቅመን ትችላለህ። እንደኔ እዚሁ በተቻለ መጠን በርትተህ ብትማርልን እመርጣለሁ አለኝ። እንዲህ መጥፎ ከሆነ አንተ ስለምን እዚሁ አትቀርም ብዬ ጠየቅኩት። እኔ ዕድሜም ገፍቷል። ከአሁን በኋላ የከተማ ኑሮ እንደ አዲስ መጀመር አልችልም። እዚሁ ብሞት ነው የሚሻለኝ። ሁሉ ነገር ተበላሽቶ ድርጅቱ ቢበተንና ብቻዬን ብቀር እንኳ ጫካ ገብቼ ቀሪ ዕድሜን እገፋለሁ እንጂ የከተማን ኑሮ አልሞክረውም ሲለኝ በጣም አሳዘነኝ። ሐዲሽን ካገኘው በኋላ የመመለስ ሐሳቤን እርግፍ አድርጌ ተውኩትና ስለ ወደፊቱ መደበኛ ሕይወቴ ማሰብ ማቀድ ጀመርኩኝ። ማታ ወደ መኝታዬ ሲሄድ ቀን ከሰማሁት ተነስቼ የማስታውሳቸውን ነገሮች ወደ አእምሮዬ እያመጣሁ አብላላሁ። ድርጅቱ በአመራሩ ውስጣዊ ችግር የተነሳ ከማይወጣበት ችግር ውስጥ ገብቶ ከፊቱ ያለውን አደጋ እንኳን ለማየት እያቃተው ነበረ። በዚህም ራሱን ጠልፎ የጣለው ራሱ እንደሆነ አስባለሁ። በዚያን ጊዜ ቅሬታ የነበረው ከወያኔ ጋር በተነሳ ጦርነት ብቻ ሳይሆን በፊትም የነበረው ነው። ለምሳሌ እርማት እንቅስቃሴ ግቡን አልመታም። ሁኔታዎች እየተበላሹ ለመምጣታቸው አንዱ ምልክት ወታደራዊ ዲሲፕሊን ጭምር እየላላ መሄዱ ነበረ። ወታደራዊ ዲሲፕሊንና ሞራል ከሌለና ከተበላሸ ጦርነትን በጀብደኝነት ብቻ ለመዋጋት አይቻልም።
በዚያን ጊዜ ከከተማ ወደ ሰራዊቱ ሲገቡ የነበሩ ጓዶች ከተማ ለቀይ ሽብር የተጋለጡ አሊያም ከደርግ ሰራዊት ከድተው የመጡ አባላት ነበሩ። ከዚያ ውጪ አርሶ አደሩን ለሰራዊት አባልነት አልመለመለም። አርሶ አደሩ ደግሞ ከኛ ጋር ለመሰለፍ ብዙ ፍላጎት ነበረው። እኛ ግን በደንብ አልቀረብነውም። እናም ድርጅቱ የምሁራን ብቻ ሆነ። እንደዚህ አይነቱን አካሄድ ይመስለኛል ብዙዎቹ የተቃወሙት። የውስጥ ችግሮቹ ሲባባሱ ደግሞ በተለያየ መልክ ይገለጹ ነበረ። ለምሳሌ የውቅሮ ተልዕኮ አለመሳካቱ ጠላት ቀድሞ መረጃ ስለደረሰው ነበረ። ጠላት መረጃ ሊያገኝ የቻለው ደግሞ ፓርቲው በወታደራዊ ተልዕኮ ተሳትፎ ስለነበረው ከፓርቲው ውስጣዊ ልዩነት ጋር በተያያዘ መረጃ አሳልፎ የሰጠ አካል በመኖሩ እንደሆነ ይገመታል። ሰራዊቱን ለማስመታት ወይም ማጥቃቱን እንዲተው የፈለገ ወገን ያደረገው ነገር ነበረ። አለበለዚያ ግን ሚስጥሩን የሚያውቁት የተወሰኑ ሰዎች ብቻ ስለነበሩ መረጃው በሰፊው የተዳረሰ ባለመሆኑ ሊወጣ አይችልም። መረጃውን ያወጡት የሰራዊቱ አባላት ነበሩ ለማለት በፍጹም አይቻልም። መረጃ ለጠላት በመንገር ሕይወታቸው ለጠላት አጋልጠው ሰጥተው ከኛ ጋር ጦርነት ውስጥ እንዴት ይገባሉ? ነገር ግን መረጃውን ጠላት እንዳወቀው ሲሰሙ እቅዱን ይሰርዙታል ብለው የከተማው ሰዎች አስበው ይሆናል። አሁንም ድረስ ብዙዎቹ አባላት የሰራዊቱ አመራር መረጃው መውጣቱን ጦርነቱ ከመጀመሩ በፊት ሰምተው እንደነበር አያውቁም። እኔም ይሄንን ሚስጥር እስካሁንም ድረስ ለማንም አልተናገርኩም። በ1972 ዓመተ ምህረት የመጀመሪያ ወራት ውስጥ መሐመድ እንደሚፈልገኝ ነግሮኝ አንድ ሻይ ቤት ለመገናኘት ቀጠሮ ያዝን። በቀጠሮው ሰዓት መሐመድ የመጣው ከገብረ ጻድቃን ነጋሽ ጋር ነበረ። ከተቀመጥኩበት ተነስቼ ተቀበልኳቸው። ሁለቱም ከባድ የሐዘን ስሜት ይታይባቸዋል። የተፈጠረ ችግር እንዳለ ተሰማኝ። እንደ ተቀመጡ ተጨማሪ ጊዜ ሳልሰጣቸው ምነው ደህና አይደላችሁም እንዴ ብዬ ጠየቅኳቸው። እኛ እንኳን ደህና ነን። አንድ የሚያሳዝን ነገር ገብረ ጻድቃን ሰምቶ ነገረኝና እሱን ልንነግርህ መጣን አለ መሐመድ። ሰሞኑን ከበለሳ የመጣ ሰው በአጋጣሚ ስለ ድላይ አንድ ወሬ ነገረኝና አለና ገብረ ጻድቃን አረፍተ ነገሩን ሳይጨርሰው አንገቱን ወደ መሬት ደፋና ዝም አለ። ግራ ገብቶኝ ወደ መሐመድ ዞር ስል እርሱም ፊቴን ማየት የፈራ ይመስላል። አንገቱን ወደ ታች አቀረቀረና ዝም አለ። ምንድነው የሰማኸው? ድላይ ምን ሆነች አሉ ብዬ ገብረ ጻድቃን ላይ ያፈጠጥኩበት። እርሱ ግን አንገቱን ወደ ታች እንዳቀረቀረ ዝምታውን ቀጠለ። ምን ሆናችኋል? ምንድነው የሰማችሁት? ድላይ ምን ሆነች? ንገሩኝ እንጂ ድላይ ምን ሆነች? ታመመች? ቆሰለች? ብቻ ሞተች እንዳትሉኝ። ትዕግስት አጥቼ በጥያቄ አጣደፍኳቸው። ልሰማ የመረጥኩትን ማስቀደሜና ልሰማ የማልፈልገውን ማራቄ ነበረ። ውስጤ ግን እውነተኛው በመጨረሻ የተናገርኩት እንደሆነ ነግሮኛል። ብቻ ላለመቀበል እየታገልኩኝ መልሳቸውን መጠበቅ ጀመርኩኝ። መሐመድ ቀና አለና አንገቱን በአወንታ ነቀነቀ። ገብረ ጻድቃንም ተከተለና ቀና ብሎ በትካዜ እየተመለከተኝ እርሱም አንገቱን በአወንታ ነቀነቀ። ትናንት ነው የነገሩኝ። ኃይሏ ከነበረችበት ቦታ ወደ ሌላ መንደር ስትሄድ ያደቡ ሽፍቶች ሳታያቸው ተኩሰው እንደመቷት ነው የነገሩኝ አለ እና ማንም አልደረሰላትም። እንደነገሩኝ ከሆነ ተኩሱ እንደተሰማ በቅርብ የነበሩ ጓዶች ደርሰውላት ነበር። ግን የተመታችው መጥፎ ቦታ ላይ ስለነበረ ልትተርፍ አልቻለችም አለ። የምናገረውና የምሆነው ነገር ጠፋኝ። ክንዶቼን ጠረጴዛ ላይ ተከልኳቸውና ጉንጮቼን በመዳፌ ይዤ አንገቴን ወደ ታች ደፋሁና ጸጥ አልኩኝ። እነርሱ ቀና ብለው በሰቀቀን እየተመለከቱኝ ነበረ። አንገት የመድፋቱ ተራ ደግሞ የኔ ሆነ።
ከሰውነቴ አንድ አካሌ ተቆርጦ እንደተወሰደ ያህል የሆነ ጎዶሎነት ተሰማኝ። ከአሁን በኋላ አንገናኝም፣ ዛሬ የመጨረሻ ቀናችን ነው ብላ የተናገረችበት ድምፅና ፊቷ ላይ የነበረው ስሜት ዓይኔ ላይ መጣ። ራሴን መቆጣጠር ሊያቅተኝ ደረሰ። ሰውነቴን እንደመንቀጥቀጥ አደረገው። ሆዴ ውስጥ የሚተረማመስ ነገር ተሰማኝ። እምባዬ ገደቡን ጥሶ መውረድ እንደጀመረ የታወቀኝ በጉንጮቼ ላይ በተሰማኝ ለስ ያለ ሙቀት ነበረ። ድንዝዝ ብዬ ለምን ያህል ጊዜ እንደቆየሁ አላውቅም። ሁለት እጆች የግራና ቀኝ ትከሻዬን ሲዳብሱኝ የመሐመድና የገብረ ጻድቃን የማጽናናት ቃላት ወደ ጆሮዎቼ ሲፈሱ ከሩቅ ይሰማኛል። በቃ ምንም ማድረግ አልችልም፣ ሞት ያለ ነገር ነው። አንተ ደግሞ ብዙ ክፉ ነገር ያየ ሰው ነህ፣ ቻል አድርገው። የተለመዱ የማጽናኛ አረፍተ ነገሮች ነበሩ። ቢሆንም ግን በቅርቤ ስረዳና ውስጤ ድረስ ሲዘልቁ የማበረታታት አቅም ነበራቸው። የተለመዱ ቢሆኑም ቃላቱ በተወረወሩ ቁጥር ውስጤ አዎ አዎ እያለ እንድቀበል ሲታገል ታወቀኝ። በእውነትም በተወሰነ ደረጃ ቀስ በቀስ ራሴን ለመመለስና ቀና ለማለት አገዙኝ። ከዚያ በኋላ በቀዘቀዘ ስሜትም ቢሆን ፊት ለፊት እየተያየን ማውራት ጀመርን። መሐመድ እኛ በነበርንበት ኃይል ሐኪም ሆኖ ሲሰራ የኔንና የድላይን የቅርብ ግንኙነት በሚገባ ያውቃል። በቴዎድሮስ ባሪያው የሚመራው የነድላይ ጋንታ አባልም ስለነበረ ድላይ ከጋንታዋ ተለይታ በተለያየ ጊዜ ከኔ ጋር ስትሄድ አይቷል። ከሁኔታችን ግንኙነታችን ምን ያክል እንደነበር እንኳ እንደ መሐመድ ቀርቦ ያየ በወሬ የሰማ ሁሉ የሚያውቀው ነበረ። ሱዳን ከመጣን በኋላ ከእርሱ ጋር በጣም ተቀራርበን፣ ምናልባትም ሱዳን ከእርሱ በላይ ድላይን የሚያውቃት ሰው ስላልነበረ ስለ ድላይ ለማውራት በነበረኝ ፍላጎት ሳይሆን አይቀርም መሐመድ በሱዳን የሚስጥር ጓደኛ ይሆኗል። ሁሉንም ነገር የማማክረውም ለእርሱ ብቻ ነበረ። ስለ ኃይላችን ስናወራ ድላይ ሳትነሳ ቀርታ አታውቅም። በዚያ ላይ ከድላይ ጋር ብቻችንን ስላሳለፍናቸው ጊዜያትም እነግረው ነበረ። ከበለሳ ብዙ አባላት እየጠፉ ሲመጡ ድላይም ትመጣና እንገናኝ ይሆናል ብዬ እንዴት በጉጉትና በተስፋ ጠብቃት እንደነበርም ያውቃል። ገብረ ጻድቃን ወሬውን እንደሰማ መሐመድን የፈለገው ይህንን ጥብቅ ግንኙነታችንን ስለሚያውቅ ይመስለኛል። ወደ ገብረ ጻድቃን ዞር አልኩኝና ወሬው ምን ያህል እርግጠኛ እንደነበረ ጠየቅኩት። በቦታው የነበረ በደንብ የሚያውቀውና የሚያምነው ሰራዊቱን ለቆ የመጣ አባል እንደነገረውና ለድርጅቱ ሥራ ከሚመላለሱ ሰዎችም ማረጋገጫ እንዳገኘ ነገረን። ገብረ ጻድቃን ዝም ብሎ ያልተረጋገጠ ወሬ የሚቀበል አይነት ሰው እንዳልሆነ አውቃለሁ። የድላይ መርዶ ግን በጣም ስለከበደብኝ በቀላሉ ልቀበለው የሚችለው ስላልሆነ ነበረ እርግጠኝነቱን ልጠይቀው የተገፋፋሁት። ከነ መሐመድ ጋር ከተለያየው በኋላ ለብቻዬ ከድላይ ጋር ያሳለፍናቸውን ጊዜያት እያሰብኩኝ መንገድ ለመንገድ እምባዬን እያዘራሁ ወደ መኖሪያ ቦታዬ ደረስኩኝ። ማንንም ሰው ማናገር አልፈለግኩም። ሰው የሚባል ፍጡር አስጠላኝ። ፍላጎቴ ብቻዬን መሆን ነበርና ከሰው ሁሉ ሸሸው። ለወራት ያህል እንዲሁ ከሰው ጋር መነጋገር እንዳቃተኝ ከድላይ ጋር ስላሳለፍናቸው ጊዜያት ብቻ እያሰብኩኝ በሐዘን አረንቋ ውስጥ እንደሰመጥኩኝ ሰነበትኩኝ። ሌላ የማልረሳው ሱዳን ውስጥ ያየሁትን አንተነህን ነበረ። አንተነህ ቀይ ጸጉረ ሉጫ፣ አይኖቹ በጣም የሚያማምሩ መልከ መልካም፣ በጠባዩም በጣም ጥሩ ልጅ ነው።
ተዋውቀን ብዙ ጊዜ አብረን ባንቆይም በዚያች አጭር ጊዜ ውስጥ ተግባብተን ልብ ለልብ ተገናኝተን ነበረ። ከአንተነህ ጋር የተዋወቅነው ወደ ጎንደር ትሄዳለች የተባለችውና መጨረሻ ላይ መሪ ሆኜ የተመደብኩባት ጋንታ 26 ውስጥ ነው። እርሱ በምክትል ጋንታ መሪነት ነበር የተመደበው። አጋጣሚ ሆኖ ሱዳን ከገባው በኋላ ካርቱም ውስጥ በሩቅ አየኝና እየሮጠ መጥቶ አማኑኤል አማኑኤል ብሎ ጠራኝ። የጠራኝን ሰው ለማረጋገጥ ብዬ ስመለከት አንተነህን አየሁት። እየሮጠ መጥቶ አቅፎ ሳመኝና ሻይ ቡና እንጠጣ ተባብለን ካዛብላንካ የሚባል ካፌቴሪያ ገባንና አይስክሬም እየበላን መጫወት ጀመርን። ልንለያይ ስንል እንግዲህ መጥቼ እንደምንገናኝ ቀጠሮ እናድርግ አልኩት። እንኳን ዛሬ አገኘሁ እንጂ እኔማ መሄዴ ነው። እንዴ መቼ መጥተህ ነው መሄዴ ነው የምትለኝ? ከመጣሁም 1 ወር ሆኖኛል። እንዴት በ1 ወር አለቀልህ? ደግሞስ ወዴት ሀገር ነው የምትሄደው? ወደ እንግሊዝ ሀገር ነው የምሄደው። ያውም እንግሊዝ? እንዴት ነው በ1 ወር ሊያልቅልህ የቻለው? አይ እዚህ እንደገባው ለቤተሰቦቼ ደውዬላቸው ፓስፖርትና ትኬት ይዘውልኝ ስለመጡ ነው። እንዴ አንተ የእነዚያ የቤተ መንግሥቶቹ የ500ዎቹ ዘር ነህ እንዴ ስለው ከት ብሎ ሳቀና አቀፈኝ። በዚያው ተለያየን። ቀስ በቀስ ጊዜው ሲደርስ ለኛም ወደ ውጭ የመሄድ ዕድል ስለመምጣቱ ወሬ መናፈስ ጀመረ። በዚያ ጊዜ የወባ በሽታ ተቀስቅሶብኝ ስተኛ ስነሳ ነበር የከረምኩት። እንዲያውም በየጊዜው እየተመላለሰች የሕክምና እርዳታ ያደረገችልኝ ጆዝ ባትኖር ኖሮ እጎዳ ነበረ። በተለይ የአሜሪካ ዕድል ከመጣልኝ በኋላ በሕመሜ ምክንያት ዕድሉን እንዳላጣ ስትል በቶሎ እንዳገግምና ለበረራ እንድዘጋጅ በጣም ተጨንቃ ነበረ ጤናዬን የምትከታተለው። በመጨረሻም ሁሉም ነገር ሲሳካ ምን ያህል እንደተደሰተች አልረሳውም። ውለታዋን ሁሌ አስታውሰዋለሁ። የአየርላንድ የበጎ አድራጎት ድርጅት ሰራተኛ የነበረችውን አልማዝንም በፍጹም አልረሳትም። ልዩ ድጋፍ እንድናገኝ ለተባበሩት መንግስታት የስደተኞችና መልሶ መቋቋም መስሪያ ቤት ደብዳቤ እየጻፈች እኔንም ጨምሮ ብዙ ጓደኞቻችን እንድንመዘገብና ተቀባይነትም እንድናገኝ ብዙ አግዛናለች። አልማዝ አሜሪካ ከገባው በኋላ የሕክምና ባለሙያ ሆና ካናዳ ውስጥ አግኝቻታለሁ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 37 አብቅቷል። በቀጣይ ክፍል 38ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።